ወዲያውኑ ዮሐንስ ክርስቶስ በእናቱ ስም ቤተ ክርስቲያን እንደሚሰራ ከብዙ ዘመናት በኋላ እንደሚታነጽ አታስታውስም? በቂሳሪያ እኮ ነግሯታል። በቂሳሪያ ሰዎች ማን ይሉኛል ባለበት ሰዓት እኮ ከተናገራቸው ንግግሮች አንዱ በዚህ ቦታ ቤተ ክርስቲያን ይሰራል፣ አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆች አያናውጧትም። በዚህ ብቻ አይደለም እናቴ ሆይ ከብዙ ዓመታት በኋላ በስምሽ የመጀመሪያዋ ቤተ ክርስቲያን ትሰራለች የሚል ቃል ኪዳን ሰጥቷታል። ያ ይሆን ዘንድ ነው እየተባባሉ ሲነጋገሩ ክርስቶስ በመካከላቸው ተገለጠና ጴጥሮስን እንዲህ አለው፣ ጴጥሮስ ሆይ ንሳ ገወሁ ለዝንቱ እብን ካልእ ወውዲ በመሰረት። ጴጥሮስ በዚህ በኩል አለ፣ አንድ ድንጋይ ነው። ጴጥሮስ በዚህ ጎኑን ያዝ፣ ዮሐንስ ደግሞ በዚህ በኩል ያዝና አንሱና እዚያ ላይ አድርጉት አላቸው። ከዚህ በኋላ ነው ያውም ቅዱሳት መጻሕፍት 3 ድንጋዮች ይላሉ። ሌሎቹ ሊቃውንት ደግሞ አይ ድንጋዩ አንድ ነው፣ ግን አንዷን ድንጋይ ጎኑን ያዝና እዚያ ቁጭ አድርገው ይለዋል። አሁንም እዚህ አስቀምጠው፣ አሁንም እዚህ አስቀምጠው ይለዋል። በየቦታው መሰረቶቹን እያስቀመጠ ነበረ። ባለሙያው ኮለኑ የሚተከልበትን ቦታ እንደሚያሳይ ሁሉ መሰረቱን ከመጀመሪያው ጀምሮ በወረቀት ስሮ ይሄ ነው ህንጻው እንደሚለን ሙያውን እናንተ ተንትኑ ታብራሩት። ባጭሩ ያልተሰራውን ቤት ያመጣና በወረቀት ይሄን ይመስላል የቤተ ክርስቲያን ይለናል። ያ ውሸት አምንለዋለን እንዴ? ግን አልተሰራም። ምንም መሬት ላይ እኮ የለም። ሙያው ስለሆነ ጥበቡ ስለሆነ አንክደው። የደከመበት ጥበብ ነው። ክርስቶስ ቤተ ክርስቲያኗ የምትታነጽበትን ሙሉ መሰረቷን መዋቅሯን እየዞረ ሐዋርያትን እስቲ በዚህ በኩል ዞሩ እያለ አያችናት ድንጋይ ይዘው ይዞሩ ጀመር። ወካመብን ይለመልም ከመሰብ ወይሳብ ወያውድ ባረፍ ዘን ወለጻማ። ድካም የለም፣ ውሃም የለም፣ ምንም ነገር የለም። እየቀለጠ ዝሎ ግድግዳ መሆን ነው። ወደ ላይ መሳብ፣ ወደ ላይ እስከ ጣሪያ ድረስ ወደ ላይ ይሳባል። ወደ ጎን ግድግዳ ይሆን ዘንድ እንደዚሁ ይሳባል። ይቀልጣል ያ ድንጋይ። በ3 ድንጋዮች ቤተ ክርስቲያኑን አነጸና ወኮነ ሕንጸተ ቤተ ክርስቲያን በ3 በ3 ድንጋዮች ሰራ። ትናንትና ሕንጻው ተጠናቀቀ። በ21 ሥርዓተ ቅዳሴው ተከናወነ። እንኳን ደስ አላችሁ፣ እንኳን ደስ አለ። ነዋያተ ቅድሳቱ የተገኘ እሺ፣ በ3 ድንጋይ ሰራው። ወአዘዘ መድኅን ክርስቶስ አዘዘ ነዋያተ ቅድሳት እንዲሟሉ። ወመጻ ማዕድ ዘወርቅ የወርቅ መሶበ ወርቁ ትመጣ። የወርቅ ጽናው የወርቅ ጻሕሉ በጠቅላላ ዘይደሉ ለመልእክተ ምጽዋት መስዋዕት የሚሰዋበት ነዋያተ ቅድሳት ይሟሉ አለ፣ አዘዘ በቃሉ። እግዚአብሔር ሲናገር ይችላል አይችልም? ምን ይሳነዋል? ይህን ዓለም ካለመኖር ወደ መኖር አምጥቶ በቃሉ ሰማይና ምድር ይሁን ብሎ የፈጠረ እግዚአብሔር ምን ይሳነዋል? ነዋያተ ቅድሳት አሁን በቃሉ አሟላ ብንል አመጣ ብንል ያውን አንዳንድ እንዴት ነዋያተ ቅድሳት ሳይኖር ከወዴት አመጣ ይላል። አንተንስ ካለመኖር ወደ መኖር አምጥቶ እንኳንስ አይደለም አልባሳቱ ይችላል እግዚአብሔር። ፈጣን ስራው ነው። ስራችሁን ሰሪዎች አታውቁትም? እንዲያችሁ ስራችሁ ለምሳሌ እናት እንጀራ ትጋግራለች። እንጀራ መጋገርን እንጀራ መጋገርን እንዴት ነው የቻለችው ብለን እንደነቃለን። ለምን? ሙያዋ ነው። ይህንን የሚጠበቡበት ባለሙያዎች ግን ይገርማል። ግን ሰው ነው የሰራው እንዴ እንደዚህ ሰሩ ድንጋይ እንዲያርገው እንላለን እንዴ? ሙያው ነው። እግዚአብሔርን በቃሉ ማዘዝ፣ ያዘዘውን ማከናወን ማድረግ ሙያው ነው፣ ጥበቡ ነው፣ አምላክነቱ ነው። በ3 ድንጋዮች
ሰራና ሰኔ 21 ቀን ሐዋርያትን ሰበሰበ። ሊቃነ መላእክት ተሰበሰቡ። ቅዱሳን ሐዋርያት ተሰበሰቡ። 3 ሰዓት ሥርዓተ ቅዳሴው ተከናወነና ይህች ቤተ ክርስቲያን በጾም በጸሎት ክርስቶስ መሰረቷ ክርስቶስ ጉልላቷ ሆኖ በእመቤታችን ስም ታነጻ የመጀመሪያው የሐዲስ ኪዳን ቤተ ክርስቲያን የተሰራችበት የታነጸችበት በሷ የተገኘችበት ክርስቶስ የባረከበት ዕለት ነው። እንኳን ደስ አላችሁ፣ እንኳን ደስ አለ። ታሪኩን ይህን ያህል ካልን ትምህርቴን ላጠቃለውና ቤተ ክርስቲያን አሁን እንዲህ ባለው ሁኔታ ከተሰራች ማናት? እንደ ቅዱስ መጽሐፍ ቤተ ክርስቲያን አካለ ክርስቶስ ናት። ማናት አልኋችሁ? የክርስቶስ ምን ማለት ነው? አካል አካለ ኤፌሶን 5:23 ክርስቶስ የቤተ ክርስቲያን ራስ እንደሆነ እሱም አካሉን የሚያድን እንደሆነ በዓለም ለሚስቱ አካል ነው ራስ ነው የሚለው። ልብ በሉ። አካለ ክርስቶስ ናት ስንል ምን ማለት ነው? እንዴት ነው አካለ ክርስቶስ የምትሆነው? ሚስት ለባሏ አካል ናት ራሷ ነው ካልነ እንዴት ነው? ይህንን የተሰራቸው በድንጋይ ነው፣ በጽና ነው፣ በአፈር ነው። እንዴት አካል ትሆናለች ልንል እንችላለን? በመጀመሪያ ደረጃ መራዊ ለመራት ሙሽራ፣ የሙሽራው ዓላማ ለሙሽሪት፣ የሙሽሪት ዓላማ ለሙሽራው 4 ነገሮች ነው ያላቸው። ስንት ነገሮች? አንደኛ አንድ አካል ናቸው። ሁለተኛ ተከትለው ትኖራለች። ሶስተኛ አምናው ትኖራለች። አራተኛ ስታዘዘው ትኖራለች። አምስተኛው ትወደዋለች። አካልነቷ በምን ይታወቃል ከተባለ አንድ አካል ናቸው ያልናቸው ለምንድን ነው? ሁለቱ አንድ ሆኑ የምንላቸው ብዙን እንዘረዘር እንችላለን። ግን አንድ ነገር ጋር በጣም ብዙ ጊዜ አታዩትም። እናት እኔ ሴት ነኝና መውለድ ያለብኝ ሴት ነው ወንድ አልወልድም ማለት ትችላለች? እናት ስትሆን ሴት ስትሆን ምን ትወልዳለች? ግን ጠባይዋ ነው ባህሪዋ ነው የእሷ ተስማሚ ነው። ወቢሲትኒ ተወልድ ብእሴ ዘእንበለ ጠባይሃ፣ እንደ ተፈጥሮ ሕጓማ ቢሆን ኖሮ ሴት ነው መውለድ ያለባት። ከአዳም ጎን ሊገኝ የሚገባው የነበረው ወንድ ነው ሴት ነው? ከአዳም ጎን ምንድን ነው የተገኘው? ሴት። ከሴት ጎንስ ወንድ። በዚህ ምን ይላል? አንድ አካል መሆናቸው ወንድ ሲሆን ሴት ልጅ መውለዱ፣ ሴት ስትሆን ወንድ ልጅ መውለዷ። አሁን ሁለቱ አንድ አካል ናቸው ያልነ ራሷ መሆኑን ያወቅነው አካል መሆኗን ያወቅነው ባለቤቷ አካሏ መሆኑን የምታውቀው ወንድ በመውለዷ ነው። እሷ አካል መሆኑን ያወቃት ወንድ በመውለዷ ነው። እሷም አካሉ መሆኑን ያወቀችው ሴት በመውለዷ ነው። እንዴት አለ እዚያ በኋላ ይህንን ነው አንድ ቤተ ክርስቲያን አካለ ክርስቶስ ያልናት የምንወለድባት ስለሆነ ነው። ቤተ ክርስቲያን ሴትም ልጅ ወንድም ልጅ ትወልዳለች። ወንዶችን በስንት ቀን ነው የምትወልዳቸው? በ40 ቀን። ሴቶችንስ ምንወለደው እዚች ቤተ ክርስቲያን ነው። የሥላሴ ልጆች የምንሆነው ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የምንወለድባት ቤተ ክርስቲያን አካለ ክርስቶስ ያለው የክርስቶስ ልጆች ሆነን ስለምንወለድባት ነው። በሌላ መንገድ እናት እንደወለደች ልጇን የምታሳድገው በምንድን ነው? በምን ነው የምታሳድገው? እንደተወለደ ነው። አረ እንደተወለደ ብቻ ለብዙ ወራት ምግቡ ምንድን ነው? በቃ የእናቱ ስጋ የእናቱ ደም ነው። ጦታል ነው ሞተታል ነው። ባጭሩ እናቱ እንጀራው ናት። ምግቡ እንጀራው ናት። እናት እንጀራ ናት። ቤተ ክርስቲያን አካለ ክርስቶስም ስትወልደን የምታሳድገን በእናት አባት ጦታ የለም፣ በክርስቶስ ስጋና ደም ነው። የተወለድን ዕለት በ40 ቀን በ80 ቀን የምንቀበለው ስጋውን ደሙን ነው። ለመሆኑ በ40 በ80 ቀን ምድራዊ እንጀራ መጀመር ይችላል ሕፃን?
አይችልም። ስጋውን ደሙን ግን ተቀበለ። በስጋዊ አመጋገብ ቢሆን ኖሮ በሽተኛ ይሆናል፣ ታማሚ ይሆናል። ሐኪሙ እንዴት እንዲያደርግ ይለናል። ስለዚህ አካልነቷ ስጋውን ደሙን ሰጥታ ነው የምታሳድግ። አካልነቷ ቤተ ክርስቲያን ባል ሚስቱን፣ ሚስት ባሉን ተከትሎ ነው የሚኖረው በመከራዋም በደስታዋም። ቤተ ክርስቲያን የክርስቶስን ደስታ የክርስቶስን መከራ ተከትላ ነው የምትኖረው። በደስታውም በመከራው በዕለተ ዓርብ የደረሰበት መከራ እንዲሁ ስትፈጽመው ትኖራለች። ደስታውንም እንደዚሁ። ምራት ወምራዊ ሙሽራ ከሙሽሪት ጋር እምነት አላቸው፣ አንድነት አላቸው። ቤተ ክርስቲያን ከክርስቶስ ጋር አንዲት ናት። ስለዚህ አካለ ክርስቶስ ናት፣ እናትም ናት ቤተ ክርስቲያን ለኛ። ቤተ ክርስቲያን ማን ናት ስንል እናታችን ናት። ምናችን ናት? ምናችን ናት? ታምን እምነ ቅድስት ቤተ ክርስቲያን። በእናቴ ስንጸልይ ምንድን ነው የምንለው? በእናቴ በምን ፊት? በቅድስት ቤተ ክርስቲያን ፊት ሰይጣን የጠላት ሆይ ምን እላለሁ? በማን ፊት? እሜ ቅድስት ቤተ ክርስቲያን አይል ምንድነው ስንጸልይ? ገና መጀመሪያ ላይ በእናቴ በቅድስት ቤተ ክርስቲያን ፊት። እናት ናት። እናት የብዙውን ጓዳ የሸፈነች እናት። በጣም ብዙ ነገር እናት ለልጇ ምን እንደሆነች ታውቀዋለች። ቤተ ክርስቲያን ለልጆቿ ምን እንደሆነች ታውቃላችሁ። መጣችሁ አልነግራችኋትም? እንባችሁን አልቅሳችሁ እናቴ ቤተ ክርስቲያን ስሚኝ አላላችኋትም? እናትን በጣም ልጅ ብዙ ጊዜ እንዲያው ሕፃናት በባህሪያቸው ሲከፋቸው፣ በጣም ሲከፋቸው ወይ እናት ብትቆጣቸው ያለቅሳሉ። ያለቅሱ ግን ሲያለቅሱ አልፈልግሽም እማዬ ብለው ነው፣ ቀረብ ብለው ነው የሚያለቅሱት። የበለጠ እንደዚያው ቅፍ ሲያደርጓቸው ይብስባቸዋል። ለምን ይመስላችኋል? እናታቸውን ከመውደድ የተነሳ እናቴ ክፉ ለምን ትናገረኛለች ብለው ነው አይደለም? በጣም የተለየ እናት እንጀራ ናት። እናት ሕይወት ናት። እናት እድሜ ለኩላት። እስቲ የእናት እድሜ ስንት ይሆን? አንድ እኮ አለ የሚባል እናት እስከ መቼ ትኖር? ለዘላለም አይል ምናምን እናት እድሜ ቢሰን ኖሮ ለዘላለም ትኖር አይል ምንለው? ቤተ ክርስቲያን ለልጆቿ እንዲሁ ናት። በየሰዓቱ በየደቂቃው በየዕለቱ መጥታችሁ በቤተ ክርስቲያን እንባችሁን ባታብሱ ኖሮ ማን ነው እንባችሁን የሚያብሰው? ማን ነው መከራችሁን የሚሰማው? ማን ነው ጭንቀታችሁን የሚያቀለው? ዓለም ነው? ጎረቤታችሁ፣ ጓደኛችሁ፣ የሥራ ባልደረባችሁ፣ ገንዘባችሁ? በፍጹም። ሁሌ እኮ የምትጽናኑት የምትረጋጉት እፎይ የምትሉት የሚወጣላችሁ ከውስጥ ቤተ ክርስቲያን መጣችሁ ስለምትጸልዩ ነው። በእናታችሁ በቤተ ክርስቲያን ፊት ሲከፋችሁ መጣችሁ አይደል ነግራችኋት የምትሄዱት? ሲጨንቃችሁ ሲያማችሁ መፍትሄ ስታጡ መድኃኒት ስታጡለት የእናት ነግራችሁ የተፈወሳችሁበት ቀን እናት ያዳነች ታምሯን አደረገች ያላችሁበት ጊዜ የለም? በጸበሏ በእምነቷ በቃል ኪዳኗ በምልጃዋ እናት ናት ቤተ ክርስቲያን። እናት ደግሞ አንዲት ናት። እናት ስንት ናት? አንዲት ናት። ቤተ ክርስቲያን አንዲት ናት። ወናምን ባቲ ቅድስት ቤተ ክርስቲያን፣ በአንዲት ቅድስት ቤተ ክርስቲያን ምን እንላለን? እናምናለን። በዘር በጎጥ በቋንቋ በጎሳ በብሔር አትከፈልም። ሰዎች ብዙ ነገር ጣታቸውን ሊቀስሩ ብዙ ነገር ሊደክሙ ይችላሉ፣ ግን አካለ ክርስቶስ ናት። ምናልባት ቤተ ክርስቲያን ውስጥ የዘር የቋንቋ የምን ዓላማ ያለ ሰው ታልፋለች እንጂ ቤተ ክርስቲያኗ ግን ትኖራለች። ቤተ ክርስቲያን ክፎች ሊከፍሏት ይችላሉ፣ ልናይ እንችላለን። ወይ በሹመት ወይ በገንዘብ ወይ በስልጣን ወይ በምን ካልተስማማ የኛ አካባቢ እንዲህ ልንል እንችላለን። ሰዎች በሐሳባቸው እንዲበሏት እንጂ ግን ምስጋናዋም አንድ ነው፣ ቅዳሴዋም አንድ ነው፣ ማህሌቷም አንድ ነው፣ ሰዓታቷም አንድ ነው። የትኛውም ቅዱስ ሥጋው ክቡር ደግሞ አንድ ነው።
ባቀዱት ልክ አትሆን። ቤተክርስቲያን አንዲት ናት። በወርቅም ትሰራ በጭቃም ትሰራ በጨፈቃ በየትኛውም ትሰራ አንዲት ቤተክርስቲያን ናት። በአንዲት ቤተክርስቲያን ያው ሰብስባ ይዛን አይደል? ሰብስባ በየቋንቋችሁ ንገሯት ትሰማለች። በየትኛውም ቋንቋ ተናገሩ። በየትኛውም አረ ያንሰናል የሀገራችን ቋንቋ ይጨመርልን፣ ለክፋን ተጠቀመው እንጂ ይህንን ነው። ወስብሐት ለእግዚአብሔር። ይቆየን። ሰላም አውሎ ሰዓት አልቋል ስለተባለ ክርስቶስ መንግሥተ ሰማያትን ያወርስልን። አገልግሎት ዘመኑ ያርክልን። ለመጋቤ ብሉይ አዲስ የኔታ መንግስቱ ቃለ ሕይወት ያሰማልን። ቃለ ሕይወትን ያሰማልን። ሰዓት አልቋል ያለው እኔ ሳይሆን ህዝቡ ራሳችሁ እናንተ ናችሁ። ከ3 ሰዓት አስታሳልፉ ጽናታችሁ በምን እንዳያሰቡ የእነሱ ጸባይ ነው። በእውነት ሰፋ አድርገው ሰማያዊውን ቤተ መቅደስ ስርዓት ከምድራዊው ጋራ ገለጸልን። ለእሳቸው ለሁላችን አምላክ ሁላችሁም ክብር ምስጋና አቅርቡ። በሳምንቱ